በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለአባታችን አቡነ ኤዎስጣቴዎስ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ኤዎስጣቴዎስን ገድላቸውን እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የብፁዕ ወቅዱስ ኤዎስጣቴዎስ ዜና ገድሉን እናሰማለን። ሕሩይ ድንግልና ገናና ንጹሕ ነቢይ፣ ምስጢራትን የሚያይ የምስጋና መሥዋዕትን የሚያሳርግ የወንጌል ካህን፣ ከንፈሮቹም የመለኮት ፍቅርን የገለጡ የኀጢአት ነውር ሥጋውን ያላገኘው፣ እንደ ሙሴ ሥርዓትን የሚያስተምር ለአሸናፊ እግዚአብሔር ሕግ እንደ ኤልያስ የሚቀና በእሳት ሰረገላ ወደ ሰማያት ይወጣ የመንግሥተ ሰማያት ቁልፍ የተሰጠው የሃይማኖት መሠረት እንደሆነ እንደ ጴጥሮስ የሕግ መምህር እንደሆነ እንደ ልሳነ እፍረት ጳውሎስ የሚገስጽ እንደ ቅዱስ እንጦንስና እንደ ቅዱስ መቃርስ የመላእክት አስኬማን የለበሰ ልመናውና በረከቱ ከሕዝበ ክርስቲያን ጋር ይሁን፣ አሜን። የዚህ ቅዱስ ኤዎስጣቴዎስ አባቱ ከፀሐይ መውጫ የሚገኙ ደጋግ መኳንንት ወገን የሚሆን ስሙም ክርስቶስ ሞዓ ይባላል። የእናቱ ስም ስነ ሕይወት ነው። ሁለቱም እግዚአብሔርን የሚወዱ እንግዳም የሚቀበሉ ደጋጎች ነበሩ። አባቱ ክርስቶስ ሞዓ ረዳት የሌላቸው የሀገር አረጋውያንና ባል የሌላቸው ባልቴቶችን ያሰባስባል። ባለቤቱ ስነ ሕይወትም ለነዳያን መብልና መጠጥን በማዋሃድ ታዘጋጃለች። የተራቡትንም ይመግቧቸዋል። እነሱ በጎ ስጦታን ስላደረጉላቸውም ይመርቋቸዋል። ክርስቶስ ሞዓ በንጹሕ ጋብቻ ሕግ ያለ ስነ ሕይወት ሌላ ሴትን አያውቅም። ሚስቱ ስነ ሕይወትም ያለ ክርስቶስ ሞዓ ሌላ ወንድን አታውቅም። ብዙ ዘመንም ያለ ልጅ ኖሩ። ልጅ ባለመውለዷ ብዙ ጊዜ ታዝን ነበር። የለመነችውንም ይሰጣት ዘንድ ለእግዚአብሔር የብፅዕት ቃል ሰጠች። በተሰበረ ልቦናና በብዙ ለቅሶም ለመነች። እንዲህም አለች፣ አቤቱ እውነት ሥራን የሚሠራ አንተን የሚያገለግል ወንድ ልጅን ስጠኝ። አቤቱ ሐዘኔን የሚያረጋጋና ሰውነቴን ደስ የሚያሰኝ ልጅ ስጠኝ ብላ ለመነች። ልመኗም ወደ አሸናፊ እግዚአብሔር ደረሰ። የልቦናዋ ሐዘንና ለቅሷ ወደ ተድላ ደስታ ተመለሰ። ልመናና በረከቱ ለዘላለም ከሁላችን ጋር ይሁን፣ አሜን። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ዘንድ ወደ እርሷ ተላከ። እንዲህም አላት፣ የተባረከና የተቀደሰ ወንድ ልጅ ትወልጃለሽ፣
በትምህርቱም ለብዙዎች መድኃኒትን ይሆናል። ከሃይማኖት ጋር መንፈስ ቅዱስ ይመላበታል። በማስተዋልም የነቢያት መጻሕፍትን ይተረጉማል። በሚያስደንቅ ምስጢርም የሐዋርያትን ሕግ ያራቅቃል። በትምህርቱም ሰነፎችን አዋቂ ያደርጋቸዋል። እርሱ የጥበብ ምንጭ ከሆነው ጥርጥርና ክህደት ከሌለበት ለሚጠጣውም የማያሰክር የማያፍገመግም በሕጉም ጸንቶ ለሚኖረው ወደ መከራ የማይጥል ቃሉንና ትምህርቱን የጠበቀ የዘላለም ሕይወት ያገኛል። ትምህርቱንም ለሚጠብቁ ከክፉ ፈተና እኔ ጠብቃቸዋለሁ፣ የቸነፈር መቅሰፍትም አያገኛቸውም። ትምህርቱንም የሚቃወሟት ግን ነፋስ እንደሚጠርገው ፍለጋውም እንደማይታወቅ የአደባባይ ትቢያ ይሆናሉ። ስነ ሕይወት የእግዚአብሔርን መልአክ ባየችው ጊዜ ከግርማው የተነሳ ፈራች። ክንፉ የሚነድ የሚንቦገቦግ እሳትና በኃይል ነበልባል የተሳለ ነውና ስለሚወለደው ሕፃን ከእርሷ ጋር ሲነጋገርም በየውሃት ልቦናዋ ተደሰተ። ከእግዚአብሔር መልአክ ደገኛ ዜናን በሰማች ጊዜ ልቦናዋ ከሐዘን ተረጋጋ። ከእርሷ ስለሚወለደው ሕፃን የእግዚአብሔር መልአክ እንደነገራት ለባለቤቷ ለክርስቶስ ሞዓ ነገረችው። ክርስቶስ ሞዓም እኔ አስቀድሜ ከእኛ ስለሚወለደው ሕፃን አወቅሁ፣ ተረዳው፣ እሱ የመንፈስ ቅዱስ ማደሪያ ይሆናልና ጥበብን ዕውቀትን ይመላል፣ በሃይማኖትም የጸና ትዕግስትንም እንደ ዝናር የታጠቀ በፍቅር የበራ የዋህነትን የተላበሰና በምሕረትም ፍጹም ይሆናል አላት። ከጥቂት ቀን በኋላ የክርስቶስ ሞዓ ባለቤት የመላእክት አለቃ ቅዱስ ሚካኤል እንደነገራት ጸነሰች። መልካም የሆነ ወንድ ልጅም ወለደች። ሕፃኑም የእናቱን ጡት እየጠባ ወደ ሰማይ አንገቱን አቅንቶ እግዚአብሔርን ያመሰግነው ነበር። እናቱም ከሰዎች ጋር መነጋገር ሳይጀምር እግዚአብሔርን የሚያመሰግን ይህን የሚመስል ሕፃን ከቀድሞ አባቶች ወደፊትም ከሚነሱ አይገኝም እያለች ይህን ድንቅ ነገር በልቦናዋ ታኖረው ነበር። ስለዚህ ነገር እናቱ ደስ ትሰኝ ነበር። የዓይኖቼ ብርሃን ልጄ ሆይ እንደዚህ ያለ ምስጋናን ማን አስተማረህ ትለዋለች። ሕፃኑ ግን ለእናቱ የመለሰላት መልስ የተናገራትም ነገር የለም። አባቱ ማዕቀበ እግዚእ ብሎ ስም አወጣለት። ሕፃኑ በሌሊት በእናቱ እቅፍ ሳለ የጸሎት ሰዓት በደረሰ ጊዜ ዳግመኛ እግዚአብሔርን ያመሰግናል። እናቱም ከሕፃኑ በሚወጣው የምስጋና ድምፅ ደስ ይላት ነበር። እሷም እግዚአብሔር እንደዚህ ያለ ልጅን ስለሰጣት ከልጇ ጋር በአንድነት እርሱን ታመሰግናለች። በአንድነትና በሦስትነቱ እግዚአብሔርን የሚያመሰግነው ይህንን ሕፃን እንደ ነቢይ ኤርምያስ ከእናቱ ማኅፀን የመረጠው እግዚአብሔር በቅዱሳኑ ዘንድ በእውነት የተመሰገነ ነው። ከእናቱ ማኅፀን የመረጠው ኤርምያስን እርሱ ጌታችን ሳልፈጥርህ ገና ከእናትህ ማኅፀን አወቅኩ፣ ከእናትህ ማኅፀን ሳትወጣ መረጥኩ፣ ቀደስኩ፣ ለአሕዛብም መምህር አደረግኩ እንዳለው ከእናቱ ማኅፀን በዚህ ሕፃን ላይ መንፈስ ቅዱስን የመላ እግዚአብሔር በእውነት ቅዱስ ነው። የእርሱንም ምስጋና ይናገር ዘንድ በጎውንና ክፉውን ሳያውቅ አንደበቱ ፈቷልና የማትሰማ እዝነ ልቦናን እሱ ገልጿልና የሕፃናትን አንደበት አቃንቷልና አምልኮት ድንቅ ነው። ስለዚህ ነገር ሰውነቴ ወደደችው፣ ሕግህ የሕፃናት ነፍስን ያራቅቃል ያለው የዳዊት ትንቢት በዚህ ሕፃን ላይ ተፈጸመ። ዳግመኛም የእግዚአብሔር ሕጉ ንጹሕ ነው ይላል፣ ነፍስንም ይመልሳታል። የእግዚአብሔር ምስክርነቱ የታመነ ነው፣ ሕፃናትንም ያራቅቃል። ዳግመኛም ከሕፃናት አንደበት ምስጋናን አዘጋጀህ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም አደባባይ በአህያ ውርንጭላ ተቀምጦ በዞረ ጊዜ ከዕብራውያን ልጆች አንደበት ምስጋናን እንደተቀበለ እንደዚህም ከዚህ ሕፃን አንደበት በተወለደ በሦስተኛው ቀን የምስጋና መዓዛን ተቀበለ። አብርሃምን መልአከ ገጹ እንደጠበቀው እግዚአብሔር ሰይጣን እሱን ለማሳት እንዳይተነኳኮል ሕፃኑን ይጠብቁት ዘንድ 2 የመላእክት አለቆችን ላከ። ከዚህ በኋላ የእናቱን ጡት በተወ ጊዜ ሕፃኑን ወደ አባ ዳንኤል ጥበብና ተግሣጽ ይማር ዘንድ ወሰዱት።
አባ ዳንኤልም የእህቱ ልጅ ማዕቀበ እግዚእን ባየው ጊዜ በእርሱ ላይ ያደረ ጸጋ እግዚአብሔርን አደነቀ። በሃይማኖት የታጠቀ በበጎ ሥራው ሁሉ የተሸለመ የእግዚአብሔር ማደሪያውና የምስጋና ቤቱ ነውና። ከዚህ በኋላ ፊደልን ይማር ዘንድ ጀመር። መዝሙረ ዳዊትን፣ የነቢያት ምስጋናን መጽሐፍት ሁሉ ተማረ። ትርጓሜያቸውንም ሁሉ አውቆ አጠና። መዝሙራትን ከተማሩ ሌሎች መዘምራን ልጆች ይልቅ በጥበብ በእውቀት የተሻለ ሆነ። እሱ ግን ከልጆችና ከሕፃናት ጋር ከወጣቶች ጋርም ፈጽሞ አይጫወትም፣ ከልጅነቱ የመንፈስ ቅዱስ ጸጋ አድሮበታልና። ከሰው ተለይቶ መዝሙረ ዳዊትን ያነባል፣ የሕግጋት መጽሐፍትን ይጽፋል፣ መለኮታዊ ምስጢርን የያዙ መጽሐፍትን ይተረጉማል። ዘወትር በመዓልትና በሌሊት ይሰግዳል፣ ይጸልያል። ልቡም ወደ ፈጣሪው የተሰቀለ ነው። በተዘጋጀለትና በአማረ ምንጣፍ ላይ አይተኛም። በትቢያ አመድ ላይ ራቁቱን በመሬት ላይ ያርፋል እንጂ። መነኮሳት በተኙ ጊዜ ከመኝታው ተነስቶ ተግቶ ፈጽሞ ያለቅሳል፣ ያነባል። የመላእክት አለቃ ቅዱስ ሚካኤል ወደ ተኛበት መጥቶ በብሩሃት ክንፎቹ ይጋርደዋል። መነኮሳቱም በአመድና በትቢያ ላይ ተኝቶ ባዩት ጊዜ ይገስጹታል። ልብ እንደሌለው ሰነፍም ይመስላቸው ነበር። እሱ ግን በትሕትናው በጥበቡ ብዛት ሰነፍን ይመስላል። ሰውነቱንም አቃሎ ሥጋውን በመከራ ይጥላል። ነፍሴን አስጨንቃታለሁ፣ ሥጋዬንም ለነፍሴ አስገዛታለሁ የሚል የቅዱስ ጳውሎስን ትእዛዝ ሰምቷልና። በገዳሙ ባሉ የመነኮሳትም ዘንድ የሕፃኑን ትጋትና የሥራውን ዜና ተሰማ። የመጀመሪያይቱ ገድል ሰዎች ባወቁበት ጊዜ እሷን ትቶ ሁለተኛይቱን ገድል ይጀምራል። ይህ ሕፃን ይህን ያህል ጥበብና ምስጋናን ያስተማረው መምህር ማን ነው? ለሰው ሁሉ ዕውቀትን የሚሰጥ መንፈስ ቅዱስ አይደለምን? እርሱ ግን እንጀራን ለረሃቡ ይበላ ዘንድ ውሃንም ለጽሙ ይጠጣ ዘንድ በለመነ ነበር። ይህን ሁሉ ንቆ ተወ። ከልጆች ጋር በዋዛ ፈዛዛ ጨዋታ እንደ ጓደኞቹም አልተደሰተም። ትጉሃን መላእክት በዘመኑ ሁሉ ይጠብቁታልና ከእናቱ ማኅፀንም የተቀደሰ ነው። ከዚህ ዓለም ነውር ከኃጢአት ርኩሰትም ንጹሕ ነው። ከንፈሮቹም ሐሰትን፣ ስድብን፣ ስሜትን አልተናገሩም። ዓይኖቹም ከንቱ ነገር አላዩም። እጆቹም ከንቱ ነገር አልዳሰሱም። ጆሮቹም ዋዛ ፈዛዛን አልሰሙም። እግሮቹም የዚህን ዓለም ተድላ ደስታ ለመፈለግ አልተመላለሱም። በፍቅር በሰላም ጎዳና ይገሰግሳሉ እንጂ በቃሉና በሥራውም ጸጥ ያለ ሆነ። በችግራቸው ጊዜ ሽማግሌዎችን ይላላካቸውና አባቶችንም ያከብራቸው ነበር። ለታናናሾቹም ያለ ክፋት በትሕትና ይታዘዛቸው ነበር። በመከራ ያሉትንም ሰዎች ይራዳል። ምግቡንም ለተራቡ ይሰጣል። ዋጋውን ከእግዚአብሔር ያገኝ ዘንድ በጎ ሥራውን ሰው እንዳያውቅበት በስውር ይፈጽም ነበር። ማዕቀበ እግዚእ በመንግሥተ ሰማያት ይከብር ዘንድ ክብረ ዓለምና ቃት ሹመት ሽልማትንም ጠላት። ብዕለ ዓለምንም ትቶ የዚህን ዓለም ችግር ገንዘብ አደረገ። ከጻድቃን ከሰማዕታት ጋር ክርስቶስ በሚመጣበት ጊዜ ደስ ይሰኝ ዘንድ የዚህን ዓለም ችግር መረጠ። የሥጋ ፈቃድን ተዋት። ኀጢአትን ጠልቶ እውነትን ተከተለ። ከሥጋዊ ረፍትና ከደስታ ራቀ። ራሱን ወደ ጭንቅ አገባ። ተድላ ደስታ ወዳይደለ የወንጌል ትእዛዝ ወደደ። ከነዳያን ጋር ተወዳጀ እንጂ ከባለጸጎች ጋር አልተወዳጀም። ከዚህ ኃላፊ ዓለም ዕዳ በደል እንዳይሆንበት ነዳያንን ባልደረባ አደረጋቸው። መጻተኞችና በሽተኞችን መውደድ አበዛ። ከእግዚአብሔር ዘንድ 5 ሀብታት ተሰጥተውታልና ያበዛቸው ዘንድ እነርሱን ያስባል። እጥፍ ድርብ አድርጎ ወደ ፈጣሪው ያገባው ዘንድ ሌሊትና ቀኑን ሁሉ ከጠዋት እስከ ማታ ይጠብቃቸዋል፣ ያሰማራቸዋልም። ወደ ወደደውና ወደ አሰበው ደርሶ ያሰበውን ይፈጽምለት ዘንድ መንፈስ ቅዱስ ይረዳዋል። ስለ እግዚአብሔር አድሎ የሌለበትን ሥራ ይሠራል። ፊትንም አይቶ ባለማዳላት በቀና ጎዳና ይጓዛልና።
ስለዚህ ጎዳናው ተቃናለት፣ ሥራውም በእግዚአብሔር ዘንድ ተወደደለት፣ በሰው ዘንድም የተወደደ ሆነ። ስሙም በሥራው ታወቀ። እንደ ነቢዩ ሳሙኤል ከእግዚአብሔር ቤት አደገ። ከክፉዎች ጓደኞች ጋር አይስቅም አይጫወትም። በነገር ለመበረታታት ተከራካሪ አልሆነም። ለጾምና ለጸሎት የተጋ ሆነ። በመቱትም ጊዜ ልማት አይልም። ቅዱስ ጳውሎስ ክፉን በክፉ አትቃወሙ በበጎ ሥራ አሸንፈው እንጂ እንዳለ ዓይኖቹን አንስቶ የመታውን ሰው ባየው ጊዜ አላዋቂነቱን ተመልክቶ በጎ ነገርን ያደርግለታል። እንግዶችን ባየ ጊዜ ይቀበላቸዋል፣ ሸክማቸውንም ይሸከማል። ዳግመኛም እግራቸውን አጥቦ ለሱ ብቻ የተዘጋጀች ምግቡን ይሰጣቸዋል። እርሱ ግን ስለ ጽድቅ ይራባል፣ ይጠማል። በጥበብ የተመላ በእውቀት የታጠረ ለእግዚአብሔር ፍቅር የተጋ ከሰዎች ጋር ብዙ ፍቅር ያለው ነውና በየዕለቱ እግዚአብሔርን ደስ የሚያሰኝ ሥራን ይሠራል። በነዳያን ላይም ቸርነትን ያበዛል፣ ስደተኞችን ይጠብቃቸዋል። እግዚአብሔርን የሚያከብሩትን ያከብራቸዋል። ለአባቶች መታዘዝን ያፋጥናል። በመታዘዝ አድሎ የሌለበት ትጋቱን ቸርነቱን ባዩ ጊዜ በጎ ሥራ ለመስራት ልቡ ሰፊ ነው። ለአፉ የጥበብ ማኅተም ለአንደበቱ መጠበቂያን አኖረ። እግዚአብሔር ከእናቱ ማኅፀን ጀምሮ መርጦታልና ከእርሱ ሥጋ ፈቃድና ከንቱ ሐሳብን አስወገደ። ስለዚህ ማዕቀበ እግዚእ ለዚህ ቤት መጋቢነት ተሾመ። መንፈሳዊ የሃይማኖት ዕፅ በወንዝ ዳር የተተከለ ያበበ በበረከት ፍሬም የተከበበ ለዓይን ያማረ ለማየትም የደመቀ መልኩም እየራሰ ራሱ በሚሆን ለመምህሩ ለሚታዘዝና በበጎ ሥራም የነቃ ነበር። ያዩት ሁሉ ደግነቱን ያደንቃሉ። በዕድሜው ሕፃን ይሆንና በጥበቡ የላቀ ነበርና አንዱም ከሌላው ጋር እርስ በርሳቸው ይባባላሉ። በዚህ ሕፃን ላይ ምን እንደሚሆን እንጃ። በምግባር የበለጸገ ያወቀ የተራቀቀ ሰውነቱ በጸጋና በሞገስ የተከበበ ቸርነቱም በእግዚአብሔር የሆነለት በሕግ እንደ አባቶች የሆነ በቀንና በሌሊት ወደ ቤተ ክርስቲያን በመሄድ መነኮሳትን ይቀድማቸዋል። አባ ዳንኤልም የሄቱ ልጅ ማዕቀበ እግዚእን በበጎ ሥራው ሁሉ ፍጹም ወደሆነ የሙሴ ትእዛዝ እንደጠበቀ የጴጥሮስ ቀኖና ሥርዓትን ጠንቅቆ እንደፈለገ የእንጦንስና የመቃርስ ምንኩስናን እንደወደደ በድንግልና ንጹሕ እንደሆነ በትሕትና የተጠበቀ በትዕግሥት ፍጹም እንደሆነ በሃይማኖትም የተጋረደ ከንፈሮቹንም የጠበቀ እንደሆነ እንደሱ ያለውን የማያማ ሆኖ አገኘውም። ስለ እነርሱ አባ ዳንኤልና የደቀ መዛሙርቱ ልቦና ሁሉ ተደሰተ። ልቦናውም ወደደው። ዲያቆንም ይሆን ዘንድ መረጡት። በእውነት ይገባዋል እኮን አሉ። ከዚህ በኋላ መነኮሳትና መምህሩ የገዳሙ አርድእት አስቀምጠው በጠየቁት ጊዜ ሕፃኑ ደንግጦ እንዲህ አለ። ዕውቀት ካላቸው ከታላላቆችና ከታናናሾቹ ሹሙ፣ እኔ አላዋቂ ነኝ፣ በዲቁና ሾም ዘንድ አይገባኝም፣ በአካል ያልጠነከርኩ ልጅ ነኝና አለ። ከዚህ በኋላ እሺ ማሰኘት በተሳናቸው ጊዜ መነኮሳት ሁሉ አዝነው ተዉት። በማግስቱ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በትእዛዝ ያደግህ ምርጥ አገልጋይ ማዕቀበ እግዚእ ሆይ ሰላም ላንተ ይሁን አለው። ለቤተ ክርስቲያን አገልጋይ ትሆን ዘንድ በአንተ ተደስቻለሁና ከመምህር ልጆች ይልቅ እንደተመረጥህ እኔም መረጥኩ። እኔ እግዚአብሔር ሰው እንደሚያይ ልብን አያለሁ። እኔም በውስጥና በውጭ ያለውን አውቀዋለሁ። ፈቃዴን የሚሠራ ደጉን ሰው አይቼ እረዳዋለሁ። በሰው ልብ ያለውን እመረምራለሁ። ልቦና ያሰበውን ኩላሊት ያመላለሰውን ክፉን ከኔ አርቃለሁ። ትሑቱን ወደ እኔ አቀርባለሁ። በክብር ቦታ ከኔ ጋር አኖረዋለሁ። ሸንገላን ፈጽሞ ጠላለሁ። ሰላማዊንና ንጹሕ ልብን የዋሃን ወዳለሁ። ትዕቢተኛውን እቀስፋለሁ። ትሑቱን ግን ይቅር እላለሁ። ወዳጅ ሆይ ስለዚህ አንተን ወደድሁ። ከወንድሞቹ ሁሉ ወዳጅ ዳዊትን እንደመረጥኩት ለምእመናን መሪና አለቃ እንዳደረግኩት በትእዛዜ እንደኖረ ወዳጄ ማዕቀበ እግዚእ ሆይ አንተም ለብዙዎች አባት አደርግሃለሁ። በኃጢአት የቆሰሉትን በቃል አስተምረህ ትፈውሳቸዋለህ።
በኃጢአት የወደቁትንም መድኃኒት በሆነ ቃል አስተምረ በንስሐ ታነሳቸዋለ። ጌታችንም ይህን ተናግሮ በምስጋና ወደ ሰማይ አረገ። ከወዳጆቹ ዘወትር አይርቅምና ከነሱ ጋር ይኖራልምና። አባታችን ኤዎስጣቴዎስ በመንገድ ሲሄድ ለደቀ መዛሙርቱ የነቢያትና የሐዋርያትን ነገር ይተረጉምላቸው ነበር። ከኢየሩሳሌም ደርሶ ከዚያ ወዳለው ጳጳስ ሄዶ እጅ ነሳው። ያገኘውን ሁሉ ነገረው። ከዚያም ከተባረከ በኋላ ከጌታችን መቃብር ደርሶ ሰግዶ እጅ ነሳ። ወደ ተወለደበት ወደ ቤተልሔምም ደረሰ። ወደ አደገባት ወደ ናዝሬት ምድር ደረሰ። ከዚህ በኋላ ጌታ ወደ ተጠመቀባት ወደ ዮርዳኖስ ሄደ። ከዚያም ከደቀ መዛሙርቱ ጋር በማይ በተጠመቀ ጊዜ እነሆ ሥጋው ከአጽሙ ጋር እንደሆነ፣ ሥጋው ከሰውነቱ ተጣብቆ ሳለ የሰባ ሥጋ እንደተመገበ ሰው ፊቱ ያበራ ነበር። ወይን ጠጅም እንደጠጣ ሆነ፣ በላዩ ላይ የእግዚአብሔር ቸርነት በስቷልና። ደቀ መዛሙርቱ የተጎሳቆለ ሰውነቱን ባየ ጊዜ የተጎዱ ጎኖቹን፣ የተጣበቀ ሰውነቱን፣ በረሃብና በጽም የጠፋ ሰውነቱን ባዩ ጊዜ ደቀ መዛሙርቱ አልቅሰው እንዲህ አሉት፣ አባ ሆይ ጥቂት ምግብ ቅመስ፣ ውሃም ጠጣ፣ አንደበትህን ታለመልም ዘንድ በረሃብና በጾም የደረቀ ጉሮሮህንም ታረስ ዘንድ እነሆ ሰውነትህ ደም ግባትህ ሁሉ ጠፍቷልና እንደ ሞተ ሰውም ተጣብቋልና ያለ ጅማት ያለ ስር በቆዳ ከተጠቀለለ አጥንት በቀር የለህምና እስትንፋስ ግን በላይ ላይ አለ። ፈሱ ገጽን ባየን ጊዜ ያለቀው ሥጋ ሁሉ ደህና ሆነ። እንዳየንህ መሰልከን፣ ዛሬ ያለቀ ሥጋ መሰልከን። ልባችን በሐዘን ባህር ሰጠመ። አባታችን ወደ ጽኑ መከራ ሳትደርስ ለቁመተ ሥጋ እህል ቅመስ። አባታችን እንባችን ተመልከት፣ ፊትህንም ወደ ልመናችን መልሰ ለቅሷችንም ተመልከት። በመኝታ ላይ አረፍ ብለ ከዚህ ድካም ተንፈስ በል። ደቀ መዛሙርትን መምከር መገሰጽ ስትችል አባታችን አንተ በዚህ ከሞትህ እኛን በባዕድ ሀገር ድሃ አደጎች እረኛ እንደተዋቸው መንጎች እንሆናለን አሉት። አባታችን እኛ በምስራቅ በምዕራብ በሰሜን በደቡብ ብንዞር እንደ አንተ ያለ ደቀ መዛሙርት የሚያስብ መምህር እርሱ እንዳስተማረው የሚሰራ የለም። አንተ በእግዚአብሔር ሕግ ፊት ያለማዳላት ታስተምራለህ። ቅዱስ ኤዎስጣቴዎስ እንዲህ ብሎ መለሰላቸው፣ ልጆች አትዘኑ፣ አታልቅሱ። አሰብኩበት ሳልደርስ እኔ አልሞትም። በእኔ ፈቃድ የመጣው አይደለም። እግዚአብሔር በትእዛዙ ወደ ላከኝ ቦታ በእርሱ ፈቃድ እኖራለሁ እንጂ። ስለ ሥጋ ድካም አይጭነቃችሁ። ልጆች ሆይ ጳውሎስ ያለውን አልሰማችሁምን? በትዕግሥት ከተካከልን በክብርም እንተካከላለን። በመከራችን በሰማይ ክብራችን ፈጽሞ ይበዛ ዘንድ አድርጎልናልና። ዳግመኛም ሐዋርያው አለ፣ ትንሽ መከራ ተቀብላችሁ እርሱ ሐሳባችሁን ይፈጽምላችኋል። በመከራ ጊዜም ያጸናችኋል፣ ይገልጽላችሁማል። ሥጋችሁን በመከራ የጣሉ ከፈጣሪ ዘንድ ዋጋቸውን የተቀበሉ እንዳሉ ሄኖክ ከዚህ በኋላ ከፈጣሪ ዋጋ አገኝ ዘንድ ሥጋዬን በብዙ ገድል በመከራ በድካም ለማስገዛት ለማድከም አልራራለትም። ከዚያም ተነስቶ ስለ ሐዋርያ ሕግ የተሰደደ ሊቀ ጳጳሳት ወዳለበት ሀገር ወደ አርማንያ ሄደ። አባታችን ቅዱስ ኤዎስጣቴዎስ በመንገድ እየሄደ ራእይን አየ። ለደቀ መዛሙርቱም እንዲህ ሲል ነገራቸው፣ እነሆ ዛሬ በኢትዮጵያ ያለች ወርቅ ጽዋ ተሰበረች። እነሆ ልጆቼ መሞቴንና በሕይወት መኖሬን እስከሚያውቁ ድረስ ይላላኩበት ዘንድ የሰጠኋቸው ጽዋ ትእዛዜን ሕጌን ስለተላለፉ እነሆ ዛሬ በዝች ቀን ተሰበረች። ወዳጆች ሆይ በአርማንያ ሀገር እየሄደ በኢትዮጵያ የሆነውን የተደረገውን ያውቅ ዘንድ እግዚአብሔር ለአባታችን ኤዎስጣቴዎስ የሰጠውን ይህን ያህል ጸጋዩ። ዳግመኛም ኤዎስጣቴዎስ ልጆቹን እንዲህ አላቸው፣
ከእናንተ አንዱ በባህር ይጠፋል። ስለዚህ ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔርን ፍሩት አላቸው። ይህን ነገር ከአባ ኤዎስጣቴዎስ ዘንድ በሰሙ ጊዜ ፍርሃት መንቀጥቀጥ ያዛቸው። ልጆቹ ከእኛ መካከል የሚጠፋው ማን ነው? ገልጠህ ንገረን አሉት። ቅዱስ ኤዎስጣቴዎስም ጊዜው በደረሰ ጊዜ በዓይናችሁ አይታችሁ ይህን ነገር ትረዳላችሁ። ከዚህ በኋላ የ3 ቀን መንገድ ቀርቶ ሳለ የኢያሪኮ ድምፅ እንደ ነጎድጓድ ተሰማ። የቅዱስ ኤዎስጣቴዎስ ልጆች ፈሩ። ከልጆቹም ሁለቱ ከኢያሪኮ ባህር ድምፅና ግርማ ፍርሃት ብዛት የተነሳ ወደ ኋላ ተመለሱ። ብፁዕ ኤዎስጣቴዎስ ግን መንፈሱን አጠንክሮ ስለ ቀናች ሃይማኖት ሄደ። ቅዱስ ጳውሎስ እንዲህ ያለውን አስቦ የክርስቶስን ፍቅር ማን ያስተውናል? ሕማም ነው መከራ፣ ረሃብ ነው መራቆት፣ ስደት፣ ሰይፍ ስለ አንተ ፍቅር ዘወትር ይገድሉናል እንዳለ መጽሐፍ ስለዚህ የሚቃወመንን ክፉ ነገር ሁሉ በእግዚአብሔር ኃይል እናሸንፈዋለን። ከጌታችን ክርስቶስ ይለየን ዘንድ የሚቻለው የለም፣ በሞትም ሆነ በሕይወትም በሥራም ሆነ በነገር። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብለው ጸለየ። በመጀመሪያ ከአብ ያለ እናት የተገኘ ኢየሱስ ክርስቶስ ሆይ ከባሕሪ አባትህ ከአብ ማህየዊ ከሆነ ሕይወትህ መንፈስ ቅዱስ ጋር አርዳኝ፣ እሊህም 2 ልጆችን ከእኔ አትለያቸው ብሎ ጸለየ። ጸሎቱና ልመናው ወደ ፈጣሪው ወደ እግዚአብሔር ደረሰ። ያን ጊዜ ኤዎስጣቴዎስ ወደ ኢያሪኮ ባህር ደረሰ። ዘካርያ የሚሸኙት ዘንድ ከአስቄጥስ ገዳም አገልጋዮች ጋር ከእርሱ ጋር ነበር። እነዚያም በማስቀደም ከባህሩ ፍርሃት የተነሳ የሸሹ 2 ደቀ መዛሙርት አባታቸው ወደ ባህር ሳይገባ ደረሱ። እግዚአብሔርንም አመሰገነው፣ በኃይሉም ጽናት ተገዛ፣ አመሰገነው ያለውን ሰጥቷልና። ብፁዕ ኤዎስጣቴዎስ በዚያ መርከበኞች ለመሄድ መርከብን ሲያዘጋጁ አገኘ። ባለመርከቡም ወደ መርከቡ ከእርሱ ጋር አብሮት ይወጣ ዘንድ ለመነው። ባለመርከቡም የሚገባኝን ዋጋ ስጠኝ፣ ካልሆነ ወደ መርከብ ያላስወጣም አለው። ቅዱስ ኤዎስጣቴዎስም ወርቅም ብርም የለኝም፣ የኢየሱስ ክርስቶስ አገልጋይ ነኝና እርሱ የወደደውን እፈልግ ዘንድ መጣሁ ብሎ ባለመርከቡን ለመነው። እርሱም ከለከለው፣ ወደ መርከቡም እንዳይወጣ እንቢ አለው። ያን ጊዜ አባ ኤዎስጣቴዎስ በ3 የታጠፈች አጽፉን ፊቱን በትምህርተ መስቀል አማትቦ ባህሩ ላይ ዘረጋው። ያን ጊዜ ከደቀ መዛሙርቱ ጋር ተሳፈረ። 2 መላእክት እንደ ዋናተኛ አንዱ በቀኝ አንዱ በግራ እየቀዘፉት ጌታችን እንደ መርከብ ኃላፊ በባህር ውስጥ ይመራቸው ነበር። እርሱ ከወዳጆቹ አይርቅምና ዘወትርም ከነርሱ ጋር ይኖራል። በመርከብ ያሉና የመርከቡ አለቃ አባ ኤዎስጣቴዎስን በልብሱ ላይ ተጭኖ በባህር ላይ ሲሮጥ ባዩት ጊዜ እንዲህ አሉት፣ አንተ ማነህ? ሃይማኖትስ ምንድን ነው? ያለ መርከብ በባህር ላይ ትሮጣለህና ይህ ስልጣን የተሰጠ ደግነት ምንድን ነው? አባ ኤዎስጣቴዎስም መልሶ እንዲህ አላቸው፣ እኔስ ሃይማኖቴም ሥራዬም ክርስቶስ አባቱ አብ መንፈስ ቅዱስ ነው። ተስፋዬም አለኝታዬም እሱ ነው። ይሸኘው ዘንድ ከአስቄጥስ ገዳም የመጣ ኢትዮጵያዊ ዘካርያ በዚህ በአባ ኤዎስጣቴዎስ ላይ ያየውን ሁሉ ተፈጸመ። ለስም አጠራሩ ስግደት አምልኮት ይግባውና መድኃኒታችን ኢየሱስ ክርስቶስ በወንጌል እንዲህ ብሎ የተናገረው ደረሰ። በእኔ ያመነ እኔ የምሠራውን ሥራ ይሠራል፣ ከዚህም የሚበልጥ ሥራ ይሠራል ብሎ የተናገረው ተፈጸመ። አባ ኤዎስጣቴዎስም መላእክት ከፊቱ እየቀዘፉት ያለ መርከብ በባህር ላይ ሄደ። ሐዋርያው እንድርያስ ሰው ወደሚበሉ ሰዎች ሀገር በሄደ ጊዜ ጌታ ረዳት መሰውር እንደ መርከብም አለቃ ሆኖ እንደመራ ቅዱስ ኤዎስጣቴዎስንም እንደዚሁ መራው። ከዚህ በኋላ አባታችን ኤዎስጣቴዎስ 19 ቀንና 19 ሌሊት በባህር ውስጥ ተቀመጠ። ጎዳናው ከእግዚአብሔር ዘንድ ተቃንቶለታልና። የባህር ዋናተኞችም እርሱን አደነቁ፣ ለጸሎቱም ኃይል ተገዙ። በኢያሪኮ መሻገሪያ በኩል የሚኖሩ 2 ተራሮች አሉ።
እነዚህ ተራሮች አባ ኤዎስጣቴዎስን ባዩት ጊዜ ራሳቸውን ከፍ አድርገው በእግዚአብሔር ስም ታሻግረው ዘንድ ይህን ጎበዝ ለመቀበል እኔ ቀድማለሁ ተባባሉ። እንዲህም ሲባባሉ ባየ ጊዜ በእጁ ባረካቸው። በአንደበቱም ወደ እርሱ እንዳይመጡ ባላችሁበት ቁሙ ብሎ አዘዛቸው። እነዚህም ተራሮች ባሉበት ቆመው ራሳቸውን ዝቅ ዝቅ አድርገው ለክብሩ ሰገዱለት። ለአባ ኤዎስጣቴዎስ ታዘዙለት። ወደ ተፈጠሩበት ወደ መጀመሪያ ስራቸውም አልተመለሱም። ባሉበት ጸንተው ቆሙ እንጂ ወደ አሰቡበት አልሄዱም። አባ ኤዎስጣቴዎስ ተራሮቹን አዘዛቸው። እነርሱ ከዚች ቦታ እስከ ዛሬ ድረስ አልተነዋወጡም፣ ፈቀቅ አላሉም። ጌታችንም እንዲህ ያለው በእርሱ ላይ ተፈጸመ። እውነት እውነት እላችኋለሁ ሃይማኖት ካላችሁ ባትጠራጠሩ ይህን ተራራ ተነስተህ ሂድ ብትሉት ይነሳል። ዘካርያ አባታችን ያደረገውን ድንቅ ተአምር አይቶ በባህር ላይ ያለ መርከብ እንደሄደ በአጎዛው ተቀምጦ እንደተሻገረ ሁለቱ ተራሮች እርሱን ለመቀበል እንደተነሱ አይቶ አደነቀ። ዘካርያ ወደ ግብፅና እስክንድርያ ሀገር ተመልሶ የአባ ኤዎስጣቴዎስ ተአምሩን ደግነቱን ተናገረ። ዳግመኛም በአስቄጥስ ገዳም ላሉ ለሁለቱ ካህናት ለበርተሎሜዎስና ለእስጢፋኖስ ነገራቸው። እነርሱም ይህን ድንቅ ተአምር ነገር ሰምተው ፈጽመው አደነቁ፣ እግዚአብሔርንም አመሰገኑት። ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው። በኋላ ዘመን ይህች ባህር እሳት ትሆናለች። ዳግመኛ በዚች ባህር ውስጥ ለቅሶ ዋይታ ሁካታ ሰሙ። እነርሱም አባታችን በዚህ ባህር ውስጥ የምንሰማው ምንድን ነው? ይህስ ጩኸት ምንድን ነው አሉት። እርሱም እነዚህ የሰው ነፍሳት ናቸው። ከዛሬ ጀምሮ ከጓደኞቻችሁ ታረቁ፣ ቂም በቀልን ከልቦናችሁ አርቁ፣ ክፋትንም አስወግዱ አላቸው። ዳግመኛም ቅዱስ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ልብሱን እንደ ጀርባ በባህር ላይ ዘርግቶ ደቀ መዛሙርቱ ባህሩን እንደ የብስ እየረገጡ እየሄዱ ሳለ ቅዱስ ኤዎስጣቴዎስ እንዲህ አላቸው። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ጽኑ አላቸው። እያንዳንዳችሁ መጽሐፋችሁን በጉያችሁ ያዙ፣ የእግዚአብሔር ቃል ኃይል ጽኑ ይሆናችኋልና። በባህር ውስጥ ላሉ ከእነርሱ መካከል አንዱ አባ ኤዎስጣቴዎስ እንደተናገረ ሰጠመ፣ ጠፋ። መነኮሳቱም እንዲህ ብለው አለቀሱለት። መምህራችን፣ እኛ መነኮሳት ወዮልን፣ ወዮት አለብን። ኤዎስጣቴዎስም ለዚህ አውሬ ዋሻ ይኸውም የሰይጣን ማደሪያ ለሆነ ልቡ ቂምና በቀልን፣ ሸንገላ፣ ቅንዓትን የተመላ ነው አላቸው። የደናግል ልብስን ተወ፣ ይኸውም የውሃት የልብ ንጽሕና ኃጢአት አለማሰብ ነው አላቸው። የኤዎስጣቴዎስ ደቀ መዛሙርትም እንዲህ አሉት። አባታችን ይህ መነኩሴ በጾም አፉ ሸተተ፣ እግሩም በጸሎት ቁመት ብዛት የተነሳ አበጠ አሉት። አባ ኤዎስጣቴዎስም መልሶ እንዲህ አላቸው። ድካም ሁሉ ከንቱ ሆነ፣ የጓደኛውን በደል ይቅር አይልም። ስለዚህ ኃጢአቱ በእግዚአብሔር ፍቅር ይቅር አልተባለለትም። እርሱም በኢትዮጵያ ሀገር ታላቅ ገናና አምድ ወደቅ አላቸው። ይህም ታላቅ አምድ ምንድን ነው አሉት። የኢትዮጵያ ንጉሥ አምደ ጽዮን ዛሬ ሞት አላቸው። ልጆቹም ይህን ሰምተው አደነቁ። እርስ በርሳቸው ምን ያህል ጸጋ ስልጣን እንደተሰጠው የተሸሸገውን የሚያውቅበት የተደበቀውን ነገር የሚያይ ድንግልናውን ስለጠበቀ ነው የሚሉም አሉ። ከሴቶች ጋር ኃጢአት ከመስራት ሰውነቱን ስላነጻ ነው ያሉ አሉ። ከአሸናፊ እግዚአብሔር መንግሥት ራሱን ስላድህየ ነው ያሉም አሉ። ዳግመኛም ብፁዕ ኤዎስጣቴዎስ ልጆቹን እንዲህ አላቸው። በኢትዮጵያ የወርቅ ጽዋ ተሰበረች። አባታችን ሆይ ምን ሆና ነው አሉት። እርሱም ዲያቆኑ በዝሙት ኃጢአት ወደቅ አላቸው። ዝሙት ከኃጢአት ሁሉ ትከፋለች፣ ገዳይ አጥፊ ናትና። ሰው ኃጢአት ሰርቶ ወደ ንስሐ ፈጥኖ ካልተመለሰ ነፍስና ሥጋን በአንድነት ታጠፋለች። ከእርሷ የዳንን በእርሷም ያልተሰነካከለ ሰው ብፁዕ ነው። የብፁዕ ኤዎስጣቴዎስ የዘወትር ልማዱ ይህ ነው። ባለ ዘመኑ ሁሉ ወደ መንገድ ሲሄድ በየቀኑ በየሰዓቱ የምስጋና መሥዋዕትን ያቀርባል።
የቅዱስ ኤዎስጣቴዎስ ከሕፃንነቱ እስከ ሞተበት ዘመን ድረስ ኑሮው ሥርዓቱ እንዲህ ነው። ወደ ቤተ ክርስቲያን በገባ ጊዜ ከቤተ ክርስቲያን እስኪወጣ ድረስ ከዓይኑ እንባን አያቋርጥም። ባዘነ በተከዘ ልብ በተመስጦ ይጸልይ ነበር። መልካም አገልጋይ በሚያስፈራ ንጉሥ ፊት እንደሚቆም ነፍስና ሥጋውን ትቶ በመፍራት በመንቀጥቀጥ ቆሞ ይጸልይ ነበር። ዳግመኛም አባ ኤዎስጣቴዎስ ለመስማት እጹብ ድንቅ የሆነ ተአምር አደረገ። አባ ኤዎስጣቴዎስ ይሻገርባት ዘንድ ለአርማንያ ቅርብ ወደሆነች ባህር ዳርቻ በደረሰ ጊዜ በዚያን ሰዓት ብዙ ሰዎች ከአርማንያ የሕፃን ልጅ አስከሬን ተሸክመው መጡ። በበድኑ በፊቱና በኋላው ሆነው መሪር ልቅሶን ያለቅሱ ነበር። የሞተውም ልጅ ከከበሩ ሰዎች ወገን ነበርና ሊቀብሩት ሲወስዱት አባ ኤዎስጣቴዎስን የሚለብሰውን ልብስ እንደ ሐመር ተጭኖ በባህር ላይ ሲሄድ አዩት። ይኸውም ይህ ቅዱስ ኤዎስጣቴዎስ በጸሎት ኃይል ያደረገው እንጂ የሰው ልማድ አይደለም። ዳግመኛ በአቅጣጫቸው ሌሎች ሰዎች በመርከብ እንደ ልማድ ተቀምጠው ሲመጡ አዩ። ይህንንም ድንቅ ነገር ባዩ ጊዜ ከለቅሷቸውም ዝም አሉ። ጽኑ መከራ አግኝቷቸዋልና አስከሬኑንም በባህር ዳር ላይ ያስቀመጡት። እርስ በርሳቸውም እንዲህ ተባባሉ፣ እነዚህ ያለ መርከብ በባህር ላይ የሚሄዱ እነማን ናቸው? በእነዚህ ሰዎች ዘንድ መርከብን ዋናተኛን አናይም። እኛ የምናየው ሰዎች ናቸውን? ወይስ መላእክት ወይስ ምትሃት ነው አሉ። በውሃ ላይም የሚዋኙ ውሃ የማያርሳቸው የሰማይ ወፎችም አይደሉም። ይህን ሲነጋገሩ አባ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ደረሰ። ወደ ምድርም በወረደ ጊዜ ለዘላለም ምስክር ትሆን ዘንድ አጽፉን በባህር ላይ ትቷት ሄደ። እነዚህ ፊተኞች ሰዎች አባ ኤዎስጣቴዎስ ባዩት ጊዜ ወደ እርሱ ሮጠው ሄዱ፣ ሰገዱለት። አባታችን ሆይ እነሆ በአንተ ዘንድ መርከብን ወይም ታንኳን አናይም። ዳግመኛ በአንተ ዘንድ አዲስ ሥራን አየን። ባህርን እንደ የብስ እየረገጠ ስትሄድ እግርህ ሳይርስ አየን። አንተ ባህርና የብስን የፈጠርክ አምላክ ነህ ወይስ የአምላክ አገልጋይ ነህ? ሥራህን ጥበብህን ንገረን። ይህንን ሥራም እያደነቁ በዐይናቸው ያዩ ሁሉ በልቦናቸው እያደነቁ ሳሉ ያን ጊዜ ባለመርከቡ ደረሰ። ይህ ባለ ሐመር አልጭንም ብሎ የከለከለው ነው። ለአርማንያ ሰዎች ሁሉ ሥራውን፣ ቸርነቱን፣ የሃይማኖቱን ጽናት፣ ፍርሃት የሌለበት የአባ ኤዎስጣቴዎስን ጭካኔ ነገራቸው። በእርሱ የሆነውን ሁሉ ነገራቸው። ወደ ባህርም አጽፉን እንደ ሐመር አድርጎ ተጭኖ እንደገባ ከዚህ በኋላ ወደዚያ አስከሬን ሄዶ አባ ኤዎስጣቴዎስም ከእርሱ ጋር ሄደ። በዚያም ታላቅ ጉባኤ ሆነ። ይህንንም በድን ከነ አልጋው ተሸክመው ወደሚቀበርበት ቦታ ይወስዱት ዘንድ ወደዱ። አባ ኤዎስጣቴዎስም ተዉት፣ ትንሽ ረፍ አላቸው። አባታችንም ተነስቶ በሕፃኑ ትራስ በኩል ቆመ። ፊቱንም ወደ ምስራቅ አዙሮ እጁን ዘርግቶ እንዲህ ሲል ጸለየ። ጌታ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ። የሰራፓተዋን ልጅ ከሞት ባስነሳኸው ጊዜ የነቢዩ ኤልያስን ጸሎት የሰማኸው አንተነ። ያን ጊዜ ፈጣሪ አንተነ፣ ዛሬም ፈጣሪ አንተነ። ሌላ አምላክ ሌላ ፈጣሪ የለም። ይህንን ብሎ ሰውነቱን በሕፃኑ ሰውነት ላይ አድርጎ እጁና እግሩን ዘርግቶ ዓይኑን ከዓይኑ አፍንጫውን ካፍንጫው አፉን ካፉ አደረገ። ምራቁን በሕፃኑ አንደበት ጨመረ። በእርሱ ላይም 3 ጊዜ ትንፋሹን እፍፍ አለበት። በመስቀል ምልክትም እንዲህ ብሎ አማተበበት። የቅዱሳን ሞገሳቸው፣ የጻድቃን ንጉሳቸው፣ ጨለማ የማያገኘው ለዘላለም የማይጠፋ ብርሃን ጌታ ኢየሱስ ክርስቶስ ሆይ አቤቱ ዛሬ ኃይልህን ግለጽ። ይህ የሞተ ሕፃን ይነሳ ዘንድ ሕዝቡ በምድር ሁሉ አምላክ አንተ ብቻ እንደሆንክ ያውቁ ዘንድ ኃይልህን ግለጽ። ጸሎቱንም በጨረሰ ጊዜ ይህ ሕፃን ዓይኑን ገልጦ ቅዱስ ኤዎስጣቴዎስን ተመለከተው። ፈጥኖም ተነስቶ ፈጽሞ እንዳልታመመ በጉልበቱ ተንበርክኮ ሰገደለትና አባቴ ሆይ ሰውነቴ ዛሬ በፊትህ ትክበር አለ። አባታችንም የሚበላውን ያቀርቡለት ዘንድ አዘዘ። የተሰበሰቡ ሰዎችም ይህን ድንቅ ተአምር ባዩ ጊዜ
አንደበታቸውን ከፍ አድርገው እልል አሉ። ገናናና ነቢይ ዛሬ ተነሳልን አሉ። ነፍስንና ስጋን የሚፈውስ ሐዲስ ሐዋርያ ተነሳልን አሉ። ይህንንም ብለው ለቅድስናው ኃይል በምድር ወድቀው ሰገዱለት፣ የእግሩንም ትቢያ ላሱ። የቅዱስ ኤዎስጣቴዎስ ዜና ገድሉ በአርማንያ ሀገር ሁሉ ተሰማ። የአርማንያ ሊቀ ጳጳስ ከካህናትና ከዲያቆናት ከወንዶችና ሴቶች ምዕመናን ጋር ሊቀበለው ወጣ። በወርቅ ማዕጠንት እያጠኑ መረዋ እየመቱ መብራት አብርተው በመዝሙር ተቀበሉት። ቅዱስ ኤዎስጣቴዎስ ግን የዚህን ዓለም ክብር በከንቱ መመስገን አልወደደም። ጦቢት የተናገረውን ቃል አስቦ ራስን ከፍ ከፍ አታድርግ፣ ትዕቢት ባለበት መከራልና። አባታችንም የዚያች አገር ሰዎች እንዳከበሩት ባየ ጊዜ ራሱን ዝቅ አድርጎ አላቸው። ነቢዩ ዳዊት እኔ ትል ነኝ፣ ሰውም አይደለሁም፣ ሞትንም ሳላይ የምኖር አይደለሁም፣ ሰውነቱም ከመቃብር የሚያድን ማን ነው? እንዲህ አላቸው ብሎ የተናገረውን አልሰማችሁምን? አላቸው። ይህችም ስልጣኔን አይደለችም፣ የጌታ ኢየሱስ ክርስቶስ ናት እንጂ። እርሱ የወደደውን ያድናል፣ ይገድላል። እርሱ የፈቀደውን ይቀስፋል፣ ይቅር ይላል። የወደደውን ያከብራል፣ ያድህያል። የሰማይና የምድር ስልጣን በእጁ ነው። ሁሉ ከፊቱ ግልጥ ነው፣ ከእርሱም የሚሰወር የለም። የሀገሩ ሰዎች ትሕትናውን ባዩ ጊዜ ለእርሱ አክብሮት አበዙ፣ ለቅድስናውም ሰገዱለት። ወደ ሀገርም ለመግባት በሰረገላ ያሳፍሩት ዘንድ ወደዱ። ያም ባይሆን በትከሻቸው ይሸከሙት ዘንድ ወደዱ። እርሱ ግን ይህን ክብር አልወደድምና እምቢ አለ፣ የዚህን ዓለም ክብር አይሻምና። የግድግዳዋ ቁመት 80 ክንድ የመሠረቷ ስፋት 40 ክንድ ወደምትሆን ወደ አርማንያ ካህናትና ዲያቆናት ማዕጠንት እያጠኑ መረዋ እየመቱ በቀኝ በግራ አጅበውት ገባ። ይህም ከሞት ያስነሳው ሕፃንም ከፊት ከፊቱ እየሄደ እግዚአብሔርን ያመሰግን ነበር። ያዩትም ሰዎች ይህ ከሞት የተነሳው ልጅ ነው ይላሉ። ከሞት ከተነሳው ልጅ ጋር ሲሄዱ ዛሬ ድንቅ ነገር አየን አሉ። ይህንንም ብለው ፈጽመው አደነቁ። ይኸውም በአባ ኤዎስጣቴዎስ ጸሎት የተነሳ ሕፃን። ከዚህ በኋላ ከቅዱስ ኤዎስጣቴዎስ ደቀ መዛሙርት ጋር ወደ ኢትዮጵያ ሄደ። ገዳማትና አድባራትን ዞረ። የአባ ኤዎስጣቴዎስ ተአምራቱን ድንቅ ሥራውን ሁሉ ለእርሱም ያደረገለትን ከሞት እንዳስነሳውም ዞሮ ተናገረ። ከዚህ በኋላ ባሊ በምትባል ምድር በሰላም በክብር አረፈ። ቅዱስ ኤዎስጣቴዎስ በአርማንያ ሀገር ሁሉ ሄደ፣ ተመላለሰ። ከባህር ከወጡ በኋላ መንገድ ላይ የሚጠብቁ ሽፍቶች ወዳሉበት ቦታ ደረሱ። ሽፍቶቹም ከመፍራት የተነሳ ሰዎች ሁሉ ፈጽሞ ሸሹ። አባታችን ኤዎስጣቴዎስም ከአገልጋዩ ከባኪሞስ ጋር ብቻውን ትተውት ሸሹ። ቅዱስ ኤዎስጣቴዎስም አገልጋዩን እንዲህ አለው፣ ልጄ ከነዚህ ሽፍቶች የተነሳ ትፈራለህን? አለው። እርሱም አባቴ አዎ ፈራለሁ አለ። ኤዎስጣቴዎስም ቅዱሳን ሐዋርያት ወንጌልን ለማስተማር በተላኩ ጊዜ አልተዋቸውም፣ ስለዚህ ክርስቶስ ከኛ ጋር ነውና አይተውንም፣ አትፍራለው። ለኤዎስጣቴዎስ ስፍር ቁጥር የሌላቸው የጸጋ ሀብታት ተሰጥተውታል። በመታመን መሥዋዕቱ ከቃየል የተሻለበት አቤልን መሰለው። ዳግመኛም በመታመን እግዚአብሔር ከማየ በመርከብ ውስጥ ያዳነው ኖህን ይመስላል። የሃይማኖትንም ክብር ሕግ ወራሽ ሆነ። ልጆቹ እንደ ፀሐይ ኮከብ እንደ ምድር አሸዋ ይበዙለት ዘንድ እግዚአብሔርን የታመነ አብርሃም በመታመን መሰለው። በምድር ያሉ ሰዎች ሁሉ ይባረኩ ዘንድ ለሰማይና ለምድር ፈጣሪ ንጹሕ መሥዋዕት የሆነ ይስሐቅን መሰለው። ቁመቱ ከምድር እስከ ሰማይ የደረሰ የእግዚአብሔር መላእክት ሲወጡበት ሲወርዱበት፣ እግዚአብሔር ዙፋኑን ዘርግቶበት የወርቅ መሰላል ያየ ያዕቆብን በሃይማኖት መሰለው። ሀብተ መንግሥትን ሀብተ ክህነትን የተቀበሉ ሌዊንና ይሁዳን መሰላቸው። ስለ ወገኖቹ ስለ እስራኤል መከራ መውጣትን ያሰበ ዮሴፍን በመታመን መሰለው። የኤርትራን ባህር ከሁለት ከፍሎ እስራኤልን በመካከል አሻግሮ ግብፃውያንን አስጥሞ መከራ የሆነባቸው ባህርን ከፍሎ ያዳናቸውን ሙሴን በሃይማኖት መሰለው። ኢያሪኮን 7 ቀን ዞረው በገቡበት ጊዜ ቅጽሯን ያፈራርሳልና።
ዳግመኛም የዮርዳኖስ ወንዝ የተከፈለለት ኢያሱን መሰለው። እግዚአብሔር የመረጠው የሙሴ ትንቢት በደረሰው ጊዜ እንደተሻገራት፣ ይህም ቅዱስ ኤዎስጣቴዎስ የኢያሪኮን ባህር በሚለብሳት በአጽፉ እንደ መርከብ ተጭኖ ተሻገራት፣ እግሮቹም ሳይደርሱ ተሻገረ። ዳግመኛም ጌዴዎንና ባርቅን፣ ሶምሶንና ዮፍታሔን፣ ዳዊትና ሳሙኤልን በሃይማኖት ተጋድሎ ነገሥታትን ያሸነፉ ነቢያትን መሰላቸው። ከጻድቁ አባታችን አቡነ ኤዎስጣቴዎስ ዓመታዊ ክብረ በዓላቸው በረከታቸውን ረድኤታቸውን በያለንበት ያሳትፉን። አምላካችን እግዚአብሔርም በሰጣቸው ቃል ኪዳን ይጠብቀን ለዘለዓለሙ አሜን።